ደግሞ ሌላው ተወዳጁ ተግባር አፍና አፍንጫን ውሃ በምንጠቀምበት ጊዜ በአንድ ውሃ ኢክቲፋ ማድረጉ መብቃቃቱ ይሄ በላጩ ነው፣ ሱናው ነው። በአንድ ውሃ ብቻ ሰውየው ለአፉም ለአፍንጫው መውሰዱ ማለት ነው። ለአፉ ሌላ ውሃ ለአፍንጫው ሌላ ውሃ ቢወስድ ግን ውዱኡ ተበላሸ ማለት አይደለም። እያፈራረቁ ይላደርግ ቢልስ እጁን ሲያጥብ 3 ጊዜ፣ ፊቱን ሲያጥብ 2 ጊዜ፣ እግሩን ሲያጥብ 3 ጊዜ ቢያደርገውስ ይሄም ይቻላል፣ ምንም ችግር የለውም ነው። እንዴት ከሁለቱ ቀዳዳ ውጪ ሽንትና ሰገራ በሌላ በኩል እንዴት ሊወጣ ይችላል ሲባል ዘመናዊ መሳሪያ የተገጠመላቸው ሰዎች ይኖራሉ። በዛው ትቦ መሽናት ያልቻሉ ወደ እምብርታቸው አካባቢ ተቀዶላቸው በዛ በኩል እንዲሸኑ የሚደረጉ አሉ። ስለዚህ ሽንት በዛ በኩል ከወጣ አሁን ከታወቀው ቀዳዳ ወይም ከቦታው ከብልት አልወጣምና ውዱእ አያጠፋም አይባልም። የወጣው ያ ሽንት እስከሆነ ድረስ ከሌላም ቦታ ይውጣ ውዱእ ያጠፋል ማለት ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم فروض الوضوء ውዱእ ጀምረን እስክናጠናቅቅ በግዳጅነት ልናሟላቸው የሚገቡ የውዱእ ግዳጆች የሚለውን ነው የምናየው። ያ ዋጅብ ወይም ፈርድ የተባለው ምንድነው? ማ ዩሳቡ ፋዒሉሁ ወዩዓቂቡ ታሪኩሁ ማለት ነው። ሰውየው አላህን በመታዘዝ ከተገበረው አጅር የሚያገኝበት፣ ሆን ብሎ ከተወው ደግሞ የሚቀጣበት ወይ በወንጀል የሚከሰስበት ነገር ፈርድ ወይም ዋጅብ ተብሎ ይጠራል ማለት ነው። ማናቸው ሲባል እንደ ሸይኹ ገለጻ ወህየ ሲተቱን 6 ናቸው ብለዋል። በውዱእ ውስጥ ሊሟሉ የሚገባቸው መሰረታዊ ግዳጆች 6 ናቸው። ያው 4ቱ በጌታ አላህ ቃል ውስጥ በግልጽ ተቀምጠዋል። አምላካችን አላህ በሱረቱል ማኢዳ ምዕራፍ 5 ቁጥር 6 ላይ ምን ይላል? ያ አዩሃለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ኢዛ ቁምቱም ኢለሰላቲ ወደ ሰላት በቆማችሁ ጊዜ ማለትም ለመስገድ ባሰባችሁ ወቅት ፈግሲሉ ውጁሃኩም ፊቶቻችሁን እጠቡ 1 ወአይዲየኩም ኢለል መራፊቂ እጆቻችሁን እስከ ክርኖቻችሁም እጠቡ ይላል 2 ወምሰሑ ቢሩኡሲኩም ራሶቻችሁንም አብሱ ይላል 3 ወአርጁለኩም ኢለል ከዕበይን እግሮቻችሁንም እስከ ቁርጭምጭሚት ድረስ እጠቡ ይላል። ስንት ተጠቀሰ? በጌታ አላህ ቃል ውስጥ 4 ተጠቅሰዋል ነው። እነዚህ 6ቱ ያሉት ሸይኹ እንግዲህ ምንድናቸው የሚለውን ወደዛ ገብተን እንመለከተዋለን ነው። አንደኛ ገስሉል ወጅሂ ፊትን ማጠብ ነው። ወሚንሁ ከሱ ከፊት ጋራም አብሮ ይቆጠራል አልመድመደቱ ወልኢስቲንሻቅ። አልመድመደቱ በአፍ ውሃ በማስገባት መጉመጥመጥና ወልኢስቲንሻቅ በአፍንጫ ውሃን ወደ ላይ መሳብ፣ እንዲሁም ኢስቲንፋር ያ የተሳበውን ውሃ ተመልሶ ማውጣቱ ፊትን ማጠብ ከሚለው ጋር ይካተታል። ይሄ የመጀመሪያው ግዳጅ ነው ማለት ነው። ገስሉል ወጅህ ፊትን ማጠብ። ፊት የሚባለው የትኛው ነው ከተባለ አንድ ሰው ፊት ለፊት የሚቀጣጭበት ፓርቱ ፊት ተብሎ ይጠራል። ወይም ሐዱ ገደቡን ለማወቅ ከሆነ በቁመት ሚን መናቢት ሻዕሪ ራእሲ ኢለ ዘቅን ይባላል። የራስ ፀጉር መብቀል ከሚጀምርበት አንስቶ እስከ አገጭ ድረስ ያለው ፊት ይባላል። ወዐርደን በአግድም ከሆነ ደግሞ በይነል ኡዙነይን ከአንድ ጆሮ ጫፍ እስከ ላይኛው ጆሮ ጫፍ ያለው ፓርት ፊት ተብሎ ይጠራል። ይሄ ፊት ምን መሆን አለበት? መታጠብ አለበት። መታጠብ ሲባል ማበስ ይወጣል ማለት ነው። እዚህ ጋር አንድ ሰው በረጠበ እጁ ፊቱን እንዲህ ቢያብስ አጠባ አይባልምና አይካተትም። የግድ ፊቱን በውሃ ማጠብ መቻል አለበት። ይሄ አንደኛው ግዳጅ ነው። ከዚህ ከፊቱ ጋር አብሮ ደግሞ ማን ይካተታል? አልመድመደቱ ብለናል። ውሃን በአፍ ማስገባት ይሄ መድመዳ ይባላል፣ መግመጥመጥ። ወልኢስቲንሻቅ ኢስቲንሻቅ ማለት ደግሞ በአፍንጫ ውሃን መሳብ ይባላል። የተሳበውን ውሃ ተመልሰን ስናወጣው ይሄ ኢስቲንሳር ተብሎ ይጠራል ማለት ነው። አብሮ ነው የሚካተቱት፣ ግዳጅ ነው። ሰሂሁም
እሱ ነው የሚሉት። ከምን ተነስቶ ሲባል ነቢያችን አለይሂ ሰላቱ ወሰላም ውዱእ ሲያደርጉ በአፍንጫ ውሃ መሳብና በአፍ በመክተት መግሞጥመጥን ሁሌም በቋሚነት ዘውትረውበታል። ይሄ ከተግባራቸው የተገኘ ነው። ከንግግራቸው ደግሞ ኢዛ ተወضأተ ውዱእ ባደረክ ጊዜ ፈመድሚድ በአፍ ውሃን አስገባና ተግሞጥመጥ ብለዋል። እንደዚሁም ወባሊግ ፊል ኢስቲንሻቂ ኢላ አን ተኩነ ሷኢማ ጾመኛ ካልሆንክ በስተቀር በአፍንጫህ ውሃ በምትስብ ጊዜ ወባሊግ በኃይለኛው በደንብ ሳብ ነው ያሉት። ጾም በሆነ ሰዓት አልፎ ወደ ውስጥ እንዳይገባ ጥንቃቄ ስለሚያስፈልግ ነው። ከዚህ በመነሳት ግዳጅ ነው እንላለን ነው። በላጩ ደግሞ ሌላው ተወዳጁ ተግባር አፍና አፍንጫን ውሃ በምንጠቀምበት ጊዜ በአንድ ውሃ ኢክቲፋ ማድረጉ መብቃቃቱ ይሄ በላጩ ነው፣ ሱናው ነው። በአንድ ውሃ ብቻ ሰውየው ለአፉም ለአፍንጫውም መውሰዱ ማለት ነው። ለአፉ ሌላ ውሃ ለአፍንጫው ሌላ ውሃ ቢወስድ ግን ውዱእ ተበላሸ ማለት አይደለም ነው። ይሄ አንደኛው ግዳጅ ነው። ተግባብተናል? ግልጽ ነው። ሁለተኛው ግዳጅስ ከፊት ቀጥሎ ምን ይመጣል ሲባል ወገስሉል የደይን ሁለት እጆችን ማጠብ ነው። መዐል ሚርፈቀይን ከክርን ጋር አብሮ ይሄ መለያ ቦታው ክርኑ እሱ ራሱ አብሮ ምን መሆን አለበት? መታጠብ አለበት። እስከዛ ድረስ ያለው ሌላው ሁለተኛው ግዳጅ ነው፣ ሁለቱም እጆች ማለት ነው። ሶስተኛ ወመስሑ ማበስ ነው። ጀሚዕ ራስ አጠቃላይ ሙሉ ራሳችንን ወሚንሁ ከሱ ጋር ከራስ ጋር አብሮ ይመደባል። አልኡዙናን ሁለት ጆሮዎችንም እንደዚሁ ነው። አጠቃላይ ሙሉ ራስ ሲባል እዚህ ፀጉር ከበቀለበት መብቀል ከሚጀብርበት አንስቶ ወደ ኋላ ትከሻው አካባቢ ፀጉሩ እስከሚያቆምበት ድረስ ያለውን ማለት ነው። ሰውየው አንድ ጊዜ ካበሰው በቂ ይሆናል ማለት ነው። ይሄ ሶስተኛው ግዳጅ ነው የሚሆነው። አብሮ አያይዞ ደግሞ ያው አልኡዙናኒ ሚን ራስ ሁለቱ ጆሮዎች ከራስ ጋር አብሮ ይመደባሉ በሚለው ነብያዊ ሐዲስ መሰረት ጆሮዎቹንም እንደዚሁ በዛ መልኩ በጣቱ ያስነካቸዋል ማለት ነው። ግልጽ ነው። ሶስት ተሟላ ማለት ነው። አራተኛ ወገስሉ ሪጅለይን ሁለት እግሮችን ማጠብ ነው። መዐል ከዕበይን ከቁርጭምጭሚት ጋር ከታች ጀምሮ ከእግር ጫፍ ጥፍር ውስጡንም ውጪውንም እስከ ቁርጭምጭሚት ድረስ ያለው ይታጠባል። አሁን ተጨማሪ የሆኑት ቀጣዮቹ ምንድናቸው? አምስተኛ ወተርቲብ በይነል አዕዳእ ማለት ነው። በእነዚህ የውዱእ አካላቶች መሃል ቅደም ተከተሉን መጠበቅ አለማቀዳደም ራሱ አንድ ግዳጅ ነው። ለምን ነብያችን አለይሂ ሰላቱ ወሰላም አብደኡ ቢማ በደአ አላሁ ቢሂ አሉ። ኢነ ሶፋ ወልመርወተ ሚን ሸዓኢሪላህ ፈመን ሐጀል በይተ አው ኢዕተመረ ፈላ ጁናሃ ዐለይሂ አን የጠወፈ ቢሂማ የሚለውን አየት ከቀሩ በኋላ ኢነ ሶፋ ብሎ ጌታችን ከሰፋ ስለጀመረ እኔም ሳዕዩን የምጀምረው ከመርዋ ሳይሆን አላህ በጀመረበት ከሰፋ ጀምራለሁ ብለው ወደ ኮረብታ ወጥተዋል። ከዛ ቂያስ በማድረግ ውዱኡንም ጌታችን አላህ ከፊት ስለሆነ የጀመረው ቅደም ተከተሉን በጠበቀ መልኩ መሄድ አንድ ግዳጅ ነው ይላሉ የኢስላም ሊቃውንቶች። ተርቲቡን መጠበቅ ይገባናል ነው። ይሄ ማለት አንዱን የውዱእ አካል ከሌላኛው ማስቀደም አይሆንም ማለት ነው። ሌሎቹ ጋር ግን ያ ዋው ሙጥለቁል አጥፍን ነው እንጂ የሚያሳየው ውጁብ መኖሩን አያሳይም፣ ግዳጅ መሆኑን። ሰውየው አንዱን ከሌላው ቢያቀዳድም ዋናው የውዱእ ፓርቶቹ ውሃው ያይድረሳቸው እንጂ ተርቲብ መጠበቁ ግድ አይደለም የሚሉ አሉ። ነገር ግን አሁንም የተሻለው ከኺላፉም ለመውጣት ቅደም ተከተሉን መጠበቁ ይሆናልና ማለት ነው። ስድስተኛ ወልሙዋላት ማከታተል ሲባል ቀጣዩን የውዱእ ፓርት በሚያጥብበት ጊዜ ቀድሞ የታጠበው የውዱእ ፓርት እስኪደርቅ ድረስ በመሐከላቸው ሰፊ ክፍተት ወይም ጋፕ አለመፍጠር ነው። አንዳንድ ጊዜ እጃችንን እናጥብና ራሳችንን ከማበሳችን በፊት ስልክ ሊደወል ይችላል። የዛኔ ውዱእን አቋርጠ ስልክ የምታወራ ከሆነና ወሬህን ጨርሰ ወደ ራስ ማበስ ስትመጣ ሁለቱ እጆችህ ደርቀው ከጠበቁ
ይሄ ማከታተል የሚለው አልተገኘምና እንደ አዲስ እንደገና ትጀምራለህ ማለት ነው። ሐዱ ምንድነው ሲባል በዚህ መልክ ገልጸውታል። ያ በቀጣይነት የሚታጠበው የውዱእ ፓርት ከሱ በፊት የነበረው የረጠበ ከሆነና ያልደረቀ ከሆነ መቀጠል ይቻላል፣ ማከታተሉ ተገኝቷል። ቀድሞት የነበረው ደርቆ ከሆነ ግን አልተገኘምና እንደ አዲስ ይጀምራል ለማለት ነው። ግልጽ ነው። ያ ነው ጋፑ በማለት ገልጸዋል። እነዚህ ስድስቱ ምንድናቸው? በውዱእ ወቅት ላይ ሊሟሉ የሚገባቸው ግዳጆች ናቸው ነው። ወዩስተሐቡ ከዛም ሸይኹ ቀጠሉና የተወደደ ይሆናል አሉ። እነዚህ ስድስቱ ግዳጅ ሲሆኑ የተወደደ ግዳጅ ያልሆኑት ደግሞ ምንድናቸው? አንድ ተክራሩ መደጋገሙ ነው። ገስሊል ወጅሂ ፊትን ማጠብ ላይ፣ ወልየደይኒ ሁለት እጆችን ማጠብ ላይ፣ ወርጅለይኒ ሁለት እግሮችን ማጠብ ላይ መደጋገሙ ሱና ነው። 3 መራቲን እስከ 3 ጊዜ ድረስ አሉ። ግዳጁ አንድ ጊዜ ነበር ማለት ነው። እጁንም ፊቱንም እግሩንም ሲያጥብ አንድ ጊዜ ካጠበና ቦታው ከተዳረሰ ግዳጁ ሆኗል። ከአንድ በላይ መጨመሩ ምንድነው? ሙስተሐብ ሱና ነው የሚሆነው። ግዳጅ የሚሆነው መቼ ነው? በዛ አንድ ትጥበት ቦታው ያልተዳረሰ ከሆነ ነው። አንድ ጊዜ እጁ ላይ ውሃ አፍስሶ ፊቱን ሲያጥብ ውሃ ያልደረሰው የፊት ፓርት ካለ ያን ማድረሱ ግዳጅ ስለሚሆን ወደ ሁለተኛ መሄዱ ግድ ይሆናል ማለት ነው። ካልሆነና በአንዱ ትጥበት የውዱእ አካላቶቹ ውሃ የሚደርሳቸው ከሆነ ግዳጁን ተወጥቷል። ከአንድ ጊዜ በላይ ማድረጉ ተጨማሪ አጅር የሚያስገኝ ሙስተሐብ የተወደደ ተግባር እንጂ ዋጂብ አይደለም። ስንቴ ከአንድ በላይ ከተባለ በሁሉም መንገድ ተገኝቷል። አንድ ሁለት ጊዜ ብቻ ላደርግ ቢልስ ይችላል። ሁለተኛስ ሶስት ጊዜ ላደርግ ቢልስ ይችላል። ይሄም ከሱና ነው። ሶስተኛስ እያፈራረቅኩኝ ላደርግ ቢልስ እጁን ሲያጥብ 3 ጊዜ፣ ፊቱን ሲያጥብ 2 ጊዜ፣ እግሩን ሲያጥብ 3 ጊዜ ቢያደርገውስ ይሄም ይቻላል፣ ምንም ችግር የለውም ነው። በሶስቱም መንገድ የተገኘ ስለሆነ ማለት ነው። ሱናው ይሄንን ይመስላል። ወሃከዛ ልክ እንደዚሁ አሉ አልመድመደቱ በአፍ ውሃ ማስገባት መግመጥመጡም፣ ወሊስቲንሻቁ በአፍንጫ ውሃ መሳቡም አንድ ጊዜ ብቻ ሳይሆን እስከ 3 ጊዜ ድረስ መድረሱ እሱም የተወደደ የሱና ተግባር ነው። ወልፈርዱ ግዳጅ የምንለው ከውዱእ አካላቶች ሚን ዛሊከ ከዚህ ውስጥ መረቱን ዋሂዳ አንድ ጊዜ ብቻ የሚፈጸመው ነው። አንድ የሚደረገው ግድ ነው። ግን አማ መስሑ ራእሲ ራስን ማበስ ላይ ግን ፈላ ዩስተሐቡ አይወደድም። ተክራሩሁ መደጋገሙ ሁለቴ ሶስቴ የውዱእ አካላቶች ይታጠባሉ ስንል ራስን አያካትትም። ራስ አንድ ጊዜ ብቻ ነው የሚታበሰው። ከአንድ ጊዜ በላይ መድገሙ የተወደደ አይደለም። ከማደለት እንዳመላከተው አላ ዛሊከ በዚህ ጉዳይ ላይ አልአሐዲሱ ሰሒሃ ሰሒህ ሆኖ ከነቢያችን ዓለይሂ ሰላቱ ወሰላም የተገኙ ሐዲሶች እንዳመላከቱት እሱ አንድ ጊዜ ብቻ ነው። ተግባባን? ይሄ እንግዲህ አሁን ያየናቸው 6ቱ የውዱእ ግዳጆች የሚለው ነው። ነዋቂዱል ውዱእን የሚያበላሹ ደግሞ ነገሮች አሉ። በእነዚህ ቀጥለው ከሚጠቀሱት በአንዱ ከተበላሸ ሰውየው ቀጣዩን ሰላት ለመስገድ ድጋሚ ውዱእ ለማድረግ የሚያስገድዱት የሆኑ ማለት ነው። ስንት ናቸው ስንል አሁንም እንደ ሸይኹ አቋም ወይ እንደ መዝሃቡ ወህየ ሲተቱን 6 ናቸው። ግን ያው 6ቱም ሁሉም ዑለማዎች ተስማምተውባቸዋል ማለት አይደለም። ኪታቡን እየቀራ ነው ስለሆነ ነው እንጂ ኺላፍ ያለባቸው አሉ። አንደኛው ጋር ውዱእ ያጠፋል የተባለው ሌላኛው ጋር አያጠፋም የሚባል አለ። ወይም ደግሞ ሌላ አይነት አቋም ግን እንደ ኪታቡ እንማረው። ማን ናቸው ሲባል አንድ አልኻሪጁ ሚነ ሰቢለይን ከሁለቱ መንገዶች የወጣ ማንኛውም ነገር ውዱእ ያጠፋል። ከሁለቱ መንገዶች ከብልት ከፊት ለፊትና ከኋላ ከቆሻሻ መውጫ በሁለቱ ቀዳዳ የወጣ ማንኛውም ነገር ነው። የግድ ሽንትና ሰገራ አይደለም። እነሱ ሁሌም በቋሚነት የሚታዩ ናቸው። ከነሱ ውጪ ሌላ ነገር ቢወጣስ? አንዳንድ ጊዜ ጥሬ ስጋ በደንብ ያልበሰለ ያልተጠበሰ በመብላት የኮሶትን ሊወጣ ይችላል። ወይንም ደግሞ ሰው አየር ሊያመልጠው ይችላል ከኋላ ማለት ነው። የታፈነ አየር ውዱኡ ተበላሽቷል የወጣ ነገር ነው የሚለውና ከዚህ በመነሳት ማንኛውም የወጣ ነገር ሁሉ ከሁለቱ ቦታ እስከሆነ ድረስ ውዱእ ያጠፋል። ግልጽ ነው ይሄ አይደል?
ሁለተኛውስ ወልኻሪጅ አሁንም የወጣ አልፋሒሽ አስቀያሚና አነጂስ ነጃሳ የሆነ ነገር ሚነል ጀሰድ ከተቀረው ሰውነት ከሁለቱ ቀዳዳ ውጪ ማለት ነው የወጣ ከሆነ እሱም ውዱእ ያጠፋል ነው። ለምሳሌ ከፊሎቹ ምን ይላሉ? እንደ ትውከት ቢያስታውክ በሁለቱ ቀዳዳ በተለመደው አይደለም የሚወጣው በአፉ በኩል ነው የሚወጣው። ይሄ ውዱእ ያጠፋል የሚሉት እንደ ነጃሳ የሚያዩት ናቸው ማለት ነው። ሌሎቹ ደግሞ በፍጹም ይሄ ሁለተኛው ደሊል የለውም፣ ከሁለቱ ቀዳዳ ውጪ ከሰውነት የሚወጣ ነገር ውዱእ ያጠፋል የምንለው አሁንም ሽንትና ሰገራ ከሆነ ብቻ ነው ነው። እንዴት ከሁለቱ ቀዳዳ ውጪ ሽንትና ሰገራ በሌላ በኩል እንዴት ሊወጣ ይችላል ሲባል ዘመናዊ መሳሪያ የተገጠመላቸው ሰዎች ይኖራሉ። በዛው ቱቦ መሽናት ያልቻሉ ወደ እምብርታቸው አካባቢ ተቀዶላቸው በዛ በኩል እንዲሸኑ የሚደረጉ አሉ። ስለዚህ ሽንት በዛ በኩል ከወጣ አሁን ከታወቀው ቀዳዳ ወይም ከቦታው ከብልት አልወጣምና ውዱእ አያጠፋም አይባልም። የወጣው ያ ሽንት እስከሆነ ድረስ ከሌላም ቦታ ይውጣ ውዱእ ያጠፋል ማለት ነው። ግልጽ ነው። ይሄ ሁለተኛው ነው። ከዛ ውጪ ግን ከሽንትና ከሰገራ ውጪ ያለው ትውከትም ይሁን መሰል ነገሮች ውዱእ ያጠፋሉ ለማለት ደሊል ያስፈልገዋል። አያጠፋም ነው። ኢብኑ ዑሰይሚን ረሂመሁላህ እንደገለጹት ሰው ደም ሊወጣው ይችላል፣ ካፍንጫው ሊነስረው ይችላል። እሱም ላይ ቢሆን የተባለው ደሙ የበዛ ከሆነ ነው የሚሉት እነዛ ዑለማዎች። ቶሎ በሶፍት የሚቆጣጠረው አነስተኛ ደም ሳይሆን በጣም የበዛ ከሆነ ውዱእ ይፈታልና ውዱእ ማድረጉ ይሻላል ይወደዳል የሚሉ አሉ። ያጠፋል የሚሉ አሉ። በፍጹም አያጠፋም ግልጽ ማስረጃ የለውም የሚሉ አሉ። ለጥንቃቄ ግን ውዱእ ማድረግ ረጅም ሰዓት የሚፈጅ ወይንም ደግሞ የሚጎዳ አስቸጋሪ የጉልበት ስራ አይደለምና አልኹሩጁ ሚነል ኺላፍ ሙስተሐቡን። እንዲህ አይነት ኺላፍ የሐሳብ ልዩነት በሚስተናገድበት ጊዜ ሁሉንም ሊያስማማ በሚችል መልኩ ከልዩነት አጀንዳው ወጥቶ ውዱእ ማድረጉ ተወዳጅ ነው። እኔ ውዱእ አላደርግም ብሎ ቢሰግድ ግን ሰውየው ውዱእ የለህም ሰላት መቅቡል አይደለም ማለት የሚያስችል ግን ግልጽ ማስረጃ የለውም። እና እንደ ኪታቡ ምንድነው ማለት ነው ከሰውነታችን በኩል ከሽንትም ከሰገራም ውጪ ሌላም ነገር ከወጣ ግን ሁለት ነገር መስፈርት አለበት። አልፋሒሽ በጠብዕ በተፈጥሮ በጣም አስቀያሚ የምንጸየፈው ልክ እንደ ትውከት የሆነ ነገር መሆን አለበት። እንዲሁም አነጂስ ነጃሳ መሆን አለበት። አሁን ትውከት ነጃሳ አይደለም በሚለው ቀውል ከሄድን ስለዚህ ምንም የፈለገ ቢበዛም ውዱእን አያጠፋም ነው። ነጃሳ ነው በሚለው ቀውል ከተከሄደ ግን ምን ይሆናል ማለት ነው? ውዱእ ያበላሻል። ረሱል አለይሂ ሰላቱ ወሰላም አንድ ያስታውከው ውዱእ አድርገዋል የሚል ሐዲስ አለ። ይሄ እንዴት ይታያል ሲባል ለዚህ የተሰጠው ምላሽ አንድ ሐዲሱ ضعيف ነው ከሰነድ አንፃር ደካማ ነው አያስኬድም አሉ። ሶሒህ ነው የሚለውን ራእይ ብንቀበልና ሐዲሱ ሶሒህ እንኳን ቢሆን ይሄ ውዱእ ያጠፋል የሚለውን አያሳይም። ለምን? ፊዕል ነው ተግባር ነው። መልእክተኛው አስታወቁ ውዱእ አደረጉ። ተግባር ደግሞ ያንን ትዕዛዝ ካልመጣበት ዋጅብ መሆኑን አያሳይም ነው። ቢያንስ ሊያሳይ የሚችለው ሙስተሐብ መሆኑ ነው። እሳቸው ሰርተውታልና እኛም ባስታወከን ጊዜ ውዱእን ብንጀድደው ብናድሰው ይወደዳል ለማለት እንጂ ያጠፋል ለማለት እንደ ማስረጃ አይታየም ነው የሚሉት። ወላሁ አዕለም። ሶስተኛስ ሌላ ውዱእ የሚያጠፋው ምንድነው? ወዘዋሉ መወገድ ነው። አልዓቅል የአእምሯችን አስተሳሰባችን መወገዱ ከኛ ጋር አለመሆኑ ማለት ነው። ራስን መሳት ማለት ነው በጥቅሉ። በምን? ቢነውሚን በእንቅልፍ ሊሆን ይችላል። አው ወይም ገይሪሂ በሌላ በድንጋጤ ወይ በደረሰብን አደጋ ተፈንክተንም ወይ ወድቀንም ሊሆን ይችላል። ሰውየው ለጊዜው አስተሳሰቡ አእምሮ ከሱ ጋር ካልሆነ በዛ እንቅልፍ ወይንም ደግሞ አደጋ ወይ ድንጋጤው ሰበብ ውዱእ ይጠፋል። ለምንድን ነው ውዱእ ይጠፋል የተባለው? ምን እንደተከሰተ የሚያውቀው ነገር የለማ። የተኛ ሰው ከነቃ በኋላ ተኝቶ እስኪነቃ ድረስ ምንድነው የተከሰተው? አየር አምልጦታል ወይስ አላመለጠው? በእጁ መዳፍ ብልቱን ነክቷል ወይስ ከኋላ በኩል? ያንን የሚያውቀው ነገር የለም። በተኛንበት እጃችን ሲወራጭ ምን እንነካለን የሚለውን ስለማናውቅ እንቅልፍ በራሱ ምንድነው አእምሮን መሳት ነውና ውዱእ ያበላሻል ነው። ግን እንቅልፉም ላይ ኺላፍ አለበት። ከፊሎቹ የሚሉት ከመሬት ጋር ተመቻችቶ ቂጡን አስቀምጦ ልክ ነው ወንበር ላይ እንደተቀመጥኩት አይነት ከሆነ ያንቀላፋው ውዱእ አይፈታም፣ አየርም ለመውጣት አይመቸውም ነው። ወይ ደግሞ አንዳንዶቹ የእንቅልፉን ሁኔታ ይገልጹታል። ለምሳሌ አንዳንድ ጊዜ ወሰድ መለስ የሚያደርገው ሰው አለ። ቢያንስ የሆነ ነገር ቢከሰት ወዲያው ያውቃል ማለት ነው። እንዲህ አይነቱ አያጠፋም። አጠገቡ ምንም ነገር ቢደረግ የማያውቅበት ደረጃ ነውሙል ሙስተግረቅ የሚባለው የጠለቀ እንቅልፍ ያ አይነት ሲሆን ነው የሚሉ አሉ። ወይ ደግሞ አተኛኘቱ በጎን ተጋድሞ ከሆነ ያው ቋጠሮ ተፈቷልና ያ ውዱእ ያጠፋል ነው። አላ ኩሊ ሐል ለጥንቃቄ ይሄን እንይዛለን ማለት ነው።
አራተኛ ወመሱል ፈርጅ ብልትን መንካት ቢልየድ በእጃችን ያ የሚነካው ብልት የተባለው ቁቡለን ከፊት ለፊት ያለው ብልትም ይሁን ካና አው ዱቡረን ከኋላ ፊንጢጣው ላይ ከኋላ ሲባል መቀመጫን መንካት አይደለም ቆሻሻ መውጫውን ቦታውን ራሱን ማለት ነው እንጂ አንድ ሰው ከኋላ መቀመጫውን ስለነካ ውዱ ይፈታል አይደለም ቆሻሻም የወጣበትን ፓርት ያንን ወይ ከፊት ለፊት ብልቱን በእጁ ከነካ በእጅ ሲባልም ሚን ገይሪ ሃኢሊን ያለ ግርዶሽ ሰላት ላይ እየሰገደ አንዳንድ ጊዜ ሽንት ቶሎ መጥቶበት የሚወጥረው ሰው አለ ለማብረድ ብሎ እጁን ሰዶ እንዲየነካካም ያቀዘቅዛል ብልቱን ነክቷል ግን የነካው ቀጥታ በእጁ ሳይሆን በምንድነው በግርዶሽ ነው በራሱ በለበሰው ሱሬ ወይም በፓንቱ ነው የነካው ማለት ነው እንዲህ አይነት በእጅ መዳፍና በብልት በሚነካው ብልት መሃል ግርዶሽ ካለ ውዱ አያጠፋም ማለት ነው ሚን ገይሪ ሃኢል ያለ ግርዶሽ የሚለውን ነው ያው ከምን ሐዲስ ተነስተው ነው መመሰ ዘከሩሁ ፈልየተወዳ ብልቱን በእጁ የነካ ሰው ውዱ ያደርግ ነው በሌላ ሐዲስ ደግሞ አያጠፋም የሚሉት ሰሃባው ጠይቆ ኢንማ ሁወ ቢድዓቱ ሚንክ እሱ እኮ የራስህ አንድ ፓርት አይደለም ወይ አሉት ረሱላህ ሰለላሁ ዐለይሂ ወሰለም ጀስት አፍንጫንም አፍን እንደመንካት ማለት ነው አያጠፋም የሚሉት ይሄን ይዘዋል ግን አህፈዝ የሆነው የተሻለው ያጠፋል የሚለው ሐዲስ ነው ብለው የዚህ መዛብ ሊቃውንቶች ገልጸዋል እኛም ያን በመከተል ቀጥታ ብልትን የነካ ሰው በእጁ ውዱ ያጠፋል በእጅ መንካት ሲባል ሁለት ነገር መሟላት አለበት አንድ እጁ ላይ ምንም ግርዶ የሌለው መሆን አለበት ሁለተኛ የሚነካው በውስጥ ፓርቱ ነው በዚህኛው ፓርቱስ የተነካ ከሆነስ አያጠፋም ነው ውዱ የውስጠኛው ፓርት ነው የሚባለው والله اعلم አምስተኛ ወአክሉ መብላት ነው ለህሚል ኢቢሊ የግመል ስጋ ይሄም ኺላፍ ያለበት ነው ነብያችን ሰለላሁ ዐለይሂ ወሰለም ተጠይቀው ነበር አና ተወደኡ ሚን ሉሁሚል ገነም ፍየል ወይም በግ ማለት ነው የነሱን ስጋ ስንበላ ውዱ እናድርግ እንዴ قال ተወደኡ ኢን ሺእቱም ከፈለጋችሁ ውዱ አድርጉ ካልፈለጋችሁም ደግሞ ተውት አሉ ፈላ ተተወደኡ አሉ አና ተወደኡ ሚን ሉሁሚል ኢቢል እሺ ከግመል ስጋ ውዱ እናድርግ እንዴ ሲሉ قال ተወደኡ ሚን ሉሁሚል ኢቢል ከግመል ስጋማ ውዱ አድርጉ አሉ ከዚህ በመነሳት የግመል ስጋ አንድ ሰው ከበላ ከዛ በፊት ውዱ ሊኖረው ይችላል የግመል ስጋ ከበላ በኋላ የሰላት አዛን ወቅቱ ደርሶ አዛን ቢል በዛው በበላው መልኩ ውዱን ሳያደርግ ወደ መስጊድ ገብቶ መስገድ አይችልም የግመልን ስጋ መብላቱ በራሱ ውዱን ያበላሻል በዚህ ሐዲስ መሰረት አሉ ሌሎቹ ደግሞ የነብያችን ሰለላሁ ዐለይሂ ወሰለም የመጨረሻው ትእዛዛቸው ተርኩል ውዱኢ ሚማ መሰትሁና እሳት የነካቸውን ነገር የበላን ሰው ውዱእ መተው ነው ብለዋል ስለዚህ ሰውየው እሳት የነካውን ስጋ የግመልም ይሁን ከበላ ውዱእ ማድረግ የለበትም ይሄ ነው ብለዋል የተሻለው ሰሂሁ ግን ያኛው ነው አንዳንዶቹ ጥሬ ከሆነ ነው እንጂ እሳት ከነካው ችግር የለውም የሚሉ አሉ አላኩል ያህል ጥሬም ሆነ የተጠበሰ የግመል ስጋ ከሆነ ውዱእ ያጠፋል ይላሉ والله اعلم ስድስተኛ ወሪደቱ መቀልበስ መገልበጥ ነው አኒል ኢስላም ከእስልምና ወደ ኩፍር የኩፍር ንግግር በመናገር ሊሆን ይችላል ወይ ሚያከፍር ስራን በመስራት ሊሆን ይችላል ወይ በልቡ ክህደትን በማመንም ሊሆን ይችላል ብቻ በንግግርም በተግባርም በእምነትም ክህደት ከሱ ከሰው ከተገኘ ከእስልምና ምን ሆኗል ወጥቷል ከእስልምና ወጣ ማለት ደግሞ ስራው ሁሉ ምን ሆነ ተበላሸ ከነዛ ስራዎቹ አንዱ ውዱእ ነበረና ከዛ በፊት ውዱእ ያለው ቢሆንስ ምናልባት ሰውየው የኩፍር ንግግር ተናገረ ወዲያው ተውበት አድርጎ በሻሃደቴን ወደ እስልምና ቢመጣ እንኳን ውዱእን እንዳዲስ ያደርጋል እንጂ ውዱእ አለው አይባልም ለምን ያ የኩፍር ንግግሩ ከእስልምና ያስወጣው ተግባር ውዱእንም ጭምር ነው ያበላሸው ምክንያቱም ቁርአኑ እንደሚናገረው ወለው አሽረኩ በጌታቸው ቢያጋሩ ኖሮ ለሐቢጠ عنهم ما كانوا يعملون ይሰሩት የነበረው ሁሉ ከነሱ በተበላሸ በታበሰ ነበር ይላል ይሰሩት የነበረው መልካም ስራ ሁሉ ሲል ውዱእን ከመልካም ስራ ይቆጠራልና አንድ ውዱእ የነበረው ሙስሊም በጌታው ቢያጋራ ወይ የኩፍር ንግግር ቢናገር ወይ የኩፍር ስራ ቢሰራ የሰራ ሁሉ ይበላሻል ከተባለ ውዱእም አብሮ ይካተታል ነው እንግዲህ ከዛ በመነሳት ነው አዓዘና አላህ ይላሉ ሸይኹ አላህ እኛን ይጠብቀን ወልሙስሊሚን እንዲሁም ሙስሊሞችን ሚን ዛሊክ ከዚህ አይነት የክህደት የሽርክ ተግባር እነዚህ ስድስቱ ውዱእ ያበላሻል የተባሉት ናቸው ከዛም ቀጠሉና ተንቢሁን ሃም ይላሉ ወሳኝ የሆነ ማንቂያ ያሉ አያይዘው ነው የሚገልጹት አማ ገስሉል መይት ሟችን ማጠብ በተመለከተ ግን አሉ
فالصحيح ትክክለኛው ኺላፍ ያለበት መስአላ ቢሆን ነው ማለት ነው። ቢሆንም ግን የተሻለው ትክክለኛው أنه لا ينقض الوضوء ውዱእ አያፈርስም። ጀናዛ እዚህ መስጊድ ቢገባ ያን አስክሬን ወይ ጀናዛ አንድ ወንድም ተነስቶ ቢያጥበው ጀናዛ ማጠቡ ብቻውን ውዱእን አያበላሽም። ጀናዛን ያጠበው ውዱእ አድርግ የሚል ሐዲስ በመጥቀስ ያጠፋል የሚሉ ስላሉ ማለት ነው። የተሻለው አያጠፋም የሚለው ነው። وهو እሱም ይህ ቀውል አያበላሽም የሚለው ቀውሉ አክተሪ አህሊ ልዕልም የአብዛኛዎቹ የኢስላም ሊቃውንቶች ቀውል ነው፣ ንግግር ነው። አቋማቸው አያጠፋም የሚለው ነው። ለምን? ሊዓደም ደሊል ማስረጃ ወይም ጠቋሚ የለውም። አላ ዛሊከ በዚህ ጉዳይ ላይ ግልጽ የሆነ ማስረጃ ስለሌለው ነው። ላኪን ነገር ግን አጣቢው በሚያጥብበት ሰዓት ለው አሳበት ያገኘች ወይ የነካች ከሆነች የዱል ጋሲሊ ጀናዛውን የሚያጥበው ሰውዬ እጁ ቢያገኝስ ቢነካ ምንን ፈርጀል መይት የሟችን ብልት ቀጥታ በእጁ ከነካው ምን ገይሪ ሓኢልን ያለምንም ግርዶሽ ከነካው ወጀበ ዐለይሂ ውዱእ ዋጅብ ይሆናል። አሁን ይሄ እግረ መንገድ ምን ያስረዳናል ማለት ነው? ቅድም ብልትን መንካት ስንል የራስም ይሁን የሌላ የሚለው ይካተታል ማለት ነው። ቀጥታ የራስንም ብልት ይንካ የሌላ ሰው እንዴት ይነካል ቀድሞውኑ ሲባል ለመንካት ብዙ ሰበቦች ይኖሩታል። አንዱ ይሄው አስክሬን ጉዳይ ነው። ሌላውስ ሕክምና ዶክተሩ አንተን ለመመርመር ምናልባት ብልትህን መንካት በእጁ አስገዳጅ ሁኔታ ቢሆንና ያ የሕክምና ዶክተር ሙስሊም ሆኖ ያንተን ብልት ነው የነካው የራሱን አይደለም ውዱኡ ጠፍቷል የሚለውን ያሳያል ማለት ነው። የግድ የራሱ የሚለውን አይደለም ነው። እና አንዳንድ ዑለማዎች እዚህ ጋር ወላጅ አባት ወይ እናት የልጃቸውን ህፃኑን በሚያጥቡበት ወይ በሚጠርጉበት ሰዓት ብልቱን ቢነኩስ የሚለው ላይ አያጠፋም የሚለውን ፈትዋ ሰጥተዋል ነው እግረ መንገድ። ወላሁ አዕለም። ያው በአካባቢያችሁ ያሉ ዓሊሞችን ጠይቃችሁ እናንተም ያን መውሰድ ትችላላችሁ ነው። ወልዋጂቡ ስለዚህ ግዳጁ አሉ የሟችን ጀናዛ ወይም አስክሬን በሚያጥብ ሰዓት ዋናው ግዳጁ ዐለይሂ በሱ ላይ አላ የመሰ ፈርጀል መይት የሟችን ብልት ላይነካው ነው እንዳይነካ ኢላ ሚን ወራኢ ሓኢሊን ከመጋረጃ ጀርባ ቢሆን እንጂ እጁ ላይ ጓንትም አድርገው ይሁን ጨርቅ ጠቅልሎ ወይም ሌላ መከላከያ ግርዶም ይሁን ነገር ተጠቅሞ ቢሆን እንጂ ወሃከዛ ልክ እንደዚሁ አሉ መሱል መርአቲ ሴት ልጅ መንካትም ላ የንቁዱል ውዱእ ሙጥለቀን በየትኛው መልኩ ሳይገደብ ይንካ ውዱእን አያፈርስም ነው። እንደ ሻፊዕያው መዝሃብ ያፈርሳል። ለምን? ቁርአኑ አውላ መስቱሙን ኒሳ ወይም ሴቶችን ብትነኩና ውዱእ ባታገኙ ተየሙም አድርጉ ብሎ ስላዘዘ መንካት ሲባል በዛሂሩ ሐቂቃው የተፈለገበት አካላዊ ንክኪ እንጂ ሌላ ስላልሆነ ያጠፋል ሲሉ እነዚህ ሐናቢላዎቹ በተለይ ሐነፊያዎቹ ደግሞ በሸህዋም ይንካ ያለ ሸህዋም ይንካ አያጠፋም ነው ያሉት። ሐናቢላዎቹ ዘንድ በሸህዋ በስሜት ከነካ ያጠፋል ይላሉ። ያለ ስሜት ከሆነስ ኖርማል ንክኪ ከሆነ አያጠፋም ነው። የሐነፊያ ሊቃውንቶች ዘንድ ደግሞ በስሜትም ቢሆን ያልተፈቀደችለት ሴት ከሆነች በሱ ይጠየቃል እንጂ ውዱእ ግን አያበላሽም። ውዱእ ያበላሻል የሚል ግልጽ ነገር የለም። ቁርአኑ ላይ የተጠቀሰው ያው እዚህ ጋር ይመጣል ግብረ ስጋ ግንኙነቱ ነው እዛ ጋር የተፈለገው መስ የሚለው እንጂ አካላዊ ንክኪ አይደለም። ለዛ ደግሞ ማረጋገጫው ነብያችን ሰለላሁ ዐለይሂ ወሰለም ወደ ሰላት ሲወጡ አንዷን ሚስታቸውን ስመው ወጥተዋል። ውዱእ ግን አላበላሽ ውዱእ አልጀደዱም መሳማቸው ማለት ነው። እንዲሁም አንድ ሌሊት ሲሰግዱ እናታችን አይሻ ረዲየላሁ ዐንሃ በዛ ጨለማ ነበርና የት ሄዱ ብላ እጇን ስትዘረጋ ተረከዛቸውን ነክታለች። ነገር ግን እሳቸው ሰላቱን አላቋረጡትም። ስለዚህ አያጠፋም ነው። አጅነቢ ከሆነች ከመነሻው መንካቱ አይፈቀድም የሚለው ትምህርት ይሰጣል እንጂ ውዱእ ያበላሻል የሚለው አያስኬድም ነው። ላ የንቁዱል ውዱእ ሙጥለቀን ነው ያሉት። በልቁ ቢሆን ሰዋአን ካነ ዛሊክ ይሄ መንካት የሚባለው ነገር ቢሆን እንኳ አን ሸህወቲን ከስሜት በስሜትም ቢሆን አው ገይሪ ሸህዋ ያለ ስሜት ዝም ብሎ ድንገተኛ ንክኪ ሊሆን ይችላል። ፊ አሰሒ ቀውለይል ዑለማ ከኢስላም ሊቃውንቶች ንግግሮች የተሻለ የምንለው ሰሂሁ ትክክለኛው አያጠፋም የሚለው ነው። ያጠፋል የሚሉ የኢስላም ሊቃውንቶች ከመኖራቸው ጋር እና እሳቸው ከዛም ቀጠሉና ምን አሉ? አያጠፋም ነው ምንለው ማለም የኽሩጅ እስካልወጣ ድረስ ሚንሁ ከሱ ከሰውየው ሸይኡን አንዳች ነገር ከዛ ከብልቱ ሲስማት ወይ ሲዳብሳት ወይ ሲነካት
በስሜት ከሆነና ያን ተከትሎ ከብልቱ የሆነ ነገር እስካልወጣ ድረስ ይላሉ። ከብልቱማ የሆነ ነገር ከወጣ ባይነካትስ ባይስማትስ ያው ኦሬዲ ውዱኡ ተበላሽቷል እና ያ እስካልተከሰተ ድረስ ውዱእ አያጠፋም ነው ሸይኹ የሚሉት። لأن النبي صلى الله عليه وسلم ምክንያቱም የአላህ ነብይ ቀበለ ስመዋል بعض نسائه ከሚስታቸው አንዷን ስመዋል ከሳሙ በኋላ ግን ثم صلى ወደ ሰላት ወጥተው ሰግደዋል ولم يتوضأ ውዱእ አላደረጉም። أما قول الله سبحانه እንዲህ የሚለው የአላህ ቃልን በተመለከተማ في آيتي النساء በሱረቱ النساء እና والمائدة በሱረቱ المائدة ያሉ ሁለት አንቀጾችን በተመለከተ አውላ መስቱሙ النساء ወይም ሴቶችን ብትነኩ የሚለው አሉ ማዕናው فالمراد به እዚህ ጋር መንካት ሲባል መሱ የተፈለገው الجماع ግብረ ስጋ ግንኙነቱ ነው። في الأصح من قولي العلماء ይሄም ቀውል አለው ከኢስላም ሊቃውንት ከዑለማ ንግግር የተሻለው ምንድነው ጅማዕ የሚለው ነው። وهو سو قول ابن عباس رضي الله عنهما የቅዱስ ቁርአን ሙፈሲር ተርጁማን ቁርአን የሆነው የኢብኑ አባስም ንግግር ነው። وجماعات من السلف والخلف ከጥንት ከሰለፍ ሊቃውንቶች ከኋላ ከመጡ ከኸለፍ ሊቃውንቶችም ብዙ ጀማዓዎች ይሄን ትርጓሜ ነው የሰጡት። والله ولي التوفيق ሐቅን የሚገጥመንና ረዳታችን እንግዲህ አላህ ነው። እኛ በደረስንበት ይሄ ነው አቋማችን እንደማለት ነው። والله اعلم ውዱእ ያጠፋሉ የተባሉትም እነዚህ ናቸው ነው። ግልጽ ነው ወንድሞች። ያው አጠቃላይ ይሄንን ይመስላል። አላህ እድሜ ሰጥቶ ሳምንት ከተገናኘን የሙስሊም ስነ ምግባር ሙስሊም ሊላበሳቸው የሚገቡ ስነ ምግባራዊ ባህሪያቶች ምን ምንድናቸው የሚለውን ነው ሳምንት እንመለከተዋለን ኢንሻአላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ በማድረግ ቤተሰብ ይሁኑ።